ሰላም 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 ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋው ለእናትና ልጁ ብሏል ዮኒ ብሏል ነው። አሁንማ አይልም፣ አሁንማ ጴንጤ ሆኗል። እኔ ሁሌ በቻናሌ ላይ አነሳዋለሁ ይሄን ሰውዬ። በፊት እንትን በሚሰራ ጊዜ ቲክቶከርና ዩቲዩብ በሚሰራ ጊዜ ምን ጊዜም ክብር ይስፋው ለእናትና ልጁ ሳይል ቢሞት አይጀምርም ነበር። አሁን ግን ቃሉን አጥፏል፣ ወደ ሌላ ቦታ ሄዷል። ያው ጴንጤ ሆኗል ለማለት ነው። ብቻ ግን ለማንኛውም እኛ ኦርቶዶክሶች በራሳችን ሃይማኖት በራሳችን እምነት የራሳችንን ማጠናከር አለብን። ሰው ይሄን አደረገ ብለን ወደ ሰው መከተልም መተቸትም የለብንም። ሰው በፈለገው መንገድ መከተል ይችላል። ግን እኛ ግን እንደ ኦርቶዶክስ የራሳችንን ጠበቅ አድርገን መያዝ አለብን። ምክንያቱም በዓለም ላይ እንደ ኦርቶዶክስ ሃይማኖት ምንም ነገር የለም። ሀቅና ሀቅ ቀጥተኛ መንገድ ኦርቶዶክስ ነው። ስለዚህ ይሄንን ደግሞ አምነን ልንቀበል ይገባል። እና ለማንኛውም አሁን ይሄ ያለው እንዳለ ሆኖ በወይኒ ጉዳይ የገባሁበት ያው እንደ ሀሳብ ነው ያቀረብኩላችሁ እንጂ የመጣሁበት ጉዳይ በጣም የሚያሳፍርና በጣም ለሞራልም ስሜት የሚነካ በጣም የሚያስጠላ ነገር። ምክንያቱም አሁን ባለንበት ሁኔታ በዚህ ዘመን በ21ኛው ክፍለ ዘመን እንደዚህ አይነት ሰጣ ገባ ውስጥ መግባት፣ የማይሆን አባባሎችን መናገር፣ እንደገና ደግሞ ከራስ አልፎ ደግሞ ቤተሰብን ማዋረድ። እርግጠኛ ነኝ ቤተሰብ ይሄንን ነገር ይደግፋል ብዬ አልልም። የማንኛውም ወላጅ ልጁ በተምሮ ቁም ነገር ላይ ደርሶ ራሱን ችሎ ሲኖር ሁሉም ቤተሰብ ደስተኛ ይሆናል ብዬ አስባለሁ፣ እንደኔ ማለት ነው። ግን አንዳንድ ጊዜ አወቅን ስንባል ትንሽ መስመር የምንስትበት መንገድ አለ። በተለይ ሶሻል ሚዲያ ላይ ተጠቃሚ ከሆነን ምን እንደምንፈልግ አላቅም ምን እንደምንፈልግ። እኔ አሁን ምንድነው ይሄንን ነገር ልናገርበት የቻልኩበት ምክንያት ሰሞኑን በሚዘዋወረው ነገር ከ3 ቀን ከ4 ቀን በፊት ቲክቶክ ላይ ብዙ ነገሮች እየተዘዋወሩ ነው። የማይሆን በቃ ሞራል የሚነካ እንደ አገር እንደ ዜጋ በጣም የሚያስጠላ ነገር ከኛ የማይጠበቅ ቃላቶችን ከውስጣችን እየወጣ ነው። እንደዚህ ሰዎችን በማይሆን መንገድ በቃ ብቻ አላቅም። እኔ ለምን ሶሻል ሚዲያ በዚህ መንገዱ ልንጠቀምበት አይደለም የመጣው። ብንችል መልካም ነገር ብንሰራበት፣ ባንችል ደግሞ በቃ ባለን አቅማችን በምንችለው ነገር የምንሰራውን ነገር ማስተዋወቅ እንጂ ሰው ቤት ሄዶ እንደገና ደግሞ የሰውን ስም እንትን እያለ የማይሆን ስም መስጠት፣ መዝለፍ፣ የተለያየ ቃላት መነጋገር በጣም ተገቢ አይደለም። እውነቴን ነው የምላችሁ። ምክንያቱም ነግበኔ የሚባል ነገር አለ። ሁለተኛ ነገር ደግሞ ምንም ሆነ ምንም ሰው ለሰው መድኃኒት ነው። ምንም ሆነ ምንም ነገ እንደዚህ የምንሰድበው ሰው የምናጥላላው ሰው እከሌ እንደዚህ ነው የምንለው ሰው ለችግራችን ደራሽ ሊሆን ይችላል። ይህንን ማወቅ አለብን። አንገት እኮ የተፈጠረው ዞር ብለን ልናስብና ብዙ ነገሮችን ልናገናዝብ እንጂ ዝም ብሎ እንደቆመ ሊቀር አይደለም እንዴ? ምንድነው እንደዚህ እኛ በዘመናችን ያላየነውን ታሪክ እያየን ነው። አሁን እዚህ ቲክቶክ ላይ የሚደረገው ነገር በጣም ብልግና ነው። ማለት እንዴት ነው ሰው በፈለገው መንገድ መሄድ ቢችልም ግን አግባብ ባለው መንገድ ደግሞ የሰውንም መብት መጠበቅ አለበት። የማይሆን ነገር መናገር፣ እንደገና ደግሞ እስከ አገር ድረስ ሌላ ችግር መፍጠር። ዛሬ ኢትዮጵያ ሕዝብ ሰርቶ ኑሮ ማሸነፍ በሚፈልግበት ሰዓት የማይሆን ነገር አባባል፣ ከኛ የማይጠበቅ ነገር መናገር፣ እንደገና ደግሞ ብቻ አላቅም። እኔ ለምንድን ነው እንደዚህ በጣም ቲክቶክ የሚባል ነገር ባይመጣ ነው የምለው እኔ፣ ወይም ቢዘጋ እያልኩ ነው። እኔ እውነቴን ነው የምላችሁ። ምክንያቱም በጣም አሳፋሪ ነገር ነው። ደግሞ ይህንን ነገር ደግሞ የሚያደርጉ ደግሞ ትንንሽ ወጣቶች በእድሜ ያናነሱ ነገር ሳይሆኑ ብዙ ህይወት ያዩ የወለዱ ያገቡ እንደዛ ሰዎች ናቸው። የማይሆን ነገር አደባባይ ወጥተው ከአንደበታቸው የሚወጣው ቃላት በጣም ያስጠላል እንዴ! እስቲ ቪዲዮዋችሁን ተመልሳችሁ እዩት። የምትናገሩትን የምታደርጉትን ነገር ብዙ ብቻ አላቅም። እኔ አሁን እንደ ሀሳብ ነው እንጂ ይህን ነገር የምናገረው። እኔ በእርግጥ ሰዎቹን አውቂያቸው አይደለም፣ አላቃቸውም። እንደዚህ አይነት ሰውን ማወቅ አልፈልግም። ምክንያቱም ከዛ ሰው ምን ትማራላችሁ? ምንም አትማሩም፣ ብልግና እንጂ። ከአፏ የሚወጣው ስድብ፣ ከአፋቸው የሚወጣው ስድብ እርስ በርስ በቃ እነሱ መግባባት ካልቻሉ መሰዳደቡ ምን አመጣው? መለያየቱ አይሻልም? እንደገና ደግሞ ከአፏ የሚወጣው ብልግና እንዴ! እዛ ጋር እኮ እናት አለ፣ አባት አለ፣ ቤተሰብ አለ።
መቼም እናትና አባቴ ቤተሰቦቼ ቪዲዮን አያዩም ቢሉ ሌላ ዘመድ ምናምን ሊያይ ይችላል። ቤተሰቦቹ ሊጠይቁ ይችላሉ። አየክ ልጅክ እንደዚህ ሚዲያ ላይ ምን እንደምትናገር ምን እንደምታደርግ አየሃት ብሎ የሚል ቤተሰብ አይጠፋም። ለምንድን ነው በዚህ ደረጃ ራሳችንን ዝቅ አድርገን እንደዚህ? ብቻ አላውቅም። እኔ ይከብደኛል ካፌ ለማውጣት የሚናገሩትን ነገር ካፌ ለማውጣት በጣም ይከብደኛል። እንዴ ምንም ቢሆን እኮ እናት አባታችሁ እኮ ኢትዮጵያውያኖች ናቸው። እንደ ኢትዮጵያውያኖች እናት አባታችሁ በዚህ መንገድ በእርግጠኝነት አላለፉበትም። እንዴ በጣም ነውር ነው፣ በጣም ሼም ነው፣ በጣም ያስጠላል። እንዴ እኔ አሁን ራሱ ቲክታክ ላይ እንደዚህ አሁን ይሄን ከሰማው በኋላ ያቺ እንደዛ የምትናገረው ሌሎችም አሉ ከሷ ጋር እንደዚህ እንትን የሚሉ እውነቴን ነው የምላችሁ ማየት አልፈልግም። ምክንያቱም በቃ እቺ ባለጌ ብዬ ነው እንትን ደምድሜ እንትን ያልኩት። ስለዚህ እንደገና ደግሞ ሌላውን ከብሔር ለማጋጨት እንደገና በማይኬድ መንገድ መሄድ ይሄን አልረድቻለሁ፣ ይሄን አላድርጌያለሁ፣ ይሄን አድርጌ ምን ማለት ነው ይሄ? አሁን ሌላውን ማስጠቆር ማለት ነው። እዛ ጋር ሌላ ችግር መፍጠር ማለት ነው። አስባችኋል? ኢትዮጵያ ውስጥ ላለው ሰው እዘኑለት። ምስኪን ህዝብ አለ እዛ። እኛ እኮ እዚህ እንደፈለገን ወጥተን ገብተን እግዚአብሔር ይስጣቸው ሰላም ያለበት አገር ነው ያለ ነው። ግን እዛ ያለው ሰውስ አያሳዝንም? እዛ ያለው ህዝብ አያሳዝንም? በማያውቀው ነገር ምንም ባልተረዳው ነገር አንተ የከሌ ብሔርክ እንደዚህ ነክ ተብሎ የሚገደለው የሚታሰረው ለምን እንደዛ እናደርጋለን? ለምን አንቆጠብም ከምላሳችን? ገና ለገና ይሄ ጊፍት አገኛለሁ ወይ ምን ነገር አገኛለሁ ተብሎ ከአፋችን የሚወጣው ነገር መቆጠብ አለብን። እዛ ጋር እኮ ደሙን የሚያፈሰው እኮ የኛ ህዝብ እኮ ነው፣ ወገን እኮ ነው። እዚህ ጋር መተን ወይ እንደዚህ ተፈጠረ ብለን ፎቶ ለጥፈን ከማለቃቀስ መጀመሪያ እኛ እዚህ ያለነው ሰዎች መቆጠብ አለብን ከምናደርጋቸው ነገሮች። በጣም ነውር ነው፣ በጣም የሚያስጠላ ነገር ነው። የኔ አባት ማለት ኢትዮጵያ ኤርላይንስ እንደዚህ አይነት ይሄን አመት አገልግሏል። ታዲያ እንደዚህ ያገለገለ እኮ አባት ካለሽ እኮ በጣም ጨዋ፣ በጣም የተማረ። ምክንያቱም መጀመሪያ ስራ ሲቀጠር እኮ ስነ ምግባሩ ነው የሚታየው ከትምህርቱ በላይ አይደለም እንዴ? ስነ ምግባር የሚባል ነገር አለ። ሰርቲፊኬቱ ላይ ዶክመንቱ ላይ ራሱ የሚጻፍ አለ። ይሄ ሰው ማን ነው? ምንስ እያደረገ ነው? ጸባዩስ፣ አስተዳደጉት የሚል ነገር እኮ አለ። ይሄን እናውቃለን እኮ ሁላችንም። እዛ ደረጃ አባትሽ የደረሱት እኮ ይሄን ነገር አሟልተው ነው። ታዲያ አንቺ ከኛ አባት የተወለድሽ ሴት እንዚህ ወጥተሽ ሜዳ ላይ በጣም የሚያስጠላ በጣም የሚቀፍ እኔ እንጃ ብቻ አላውቅም። ካንቺ የማይጠበቅ መቼም ከእንደዚህ አይነት ቤተሰብ ከወጣሽ በጣም ጨዋ በጣም የተረጋጋሽ ሰው ነበር መሆን ያለብሽ። ግን አንቺ ጭራሽ ከዚህ አልፈሽ ሌላ ህዝቡን ለማጋጨት ሌላ ችግር ውስጥ ለመፍጠር ለምን እንደዚህ ያስፈለገ? ምንድነው ችግሩ? ችግር ካለ የማትፈልጊው ሰው ካለ በቃ መጠየቅ። በቃ እንደማንኛውም ሰው ተጫውተሽ ስቀሽ ከሚዲያ መውጣት። ሌላ ምንድነው ችግሩ? ምንድነው ይሄን ያህል እንደዚህ ራስን ማዋረድ፣ እንደገና ህዝብን ማዋረድ? ነገ ይሄ መንግስት የዚህ ሀገር መንግስት እኮ በጣም ከባዶች ናቸው። ስለ ሀገራቸው በጣም የሚሞቱ ሰዎች ናቸው። ነገሮችን አጥንተው በብዙ ነገር እንትን ብለው ግን ሌላ ችግር ሊፈጥሩ ይችላሉ። በአጠቃላይ ኢትዮጵያኖች ከዚህ ይውጡ ሊባል ይችላል። ምን ይታወቃል? ስንት ድሀ ደግሞ ሰርቶ መብላት ይፈልጋል። ስንት ቤተሰቡን መርዳት ይፈልጋል። ለምንድን ነው እንደዚህ ስማችንን አገራችንንም እኛን የምታሰድቡት? በጣም ያስጠላ። ቲክቶክ በኢትዮጵያኖች የተነሳ ቢዘጋ እኔ በጣም ምርጫዬ ነው። እውነቴን ነው የምላችሁ። በጣም አሳፋሪ ነው የሚያደርጉት ነገር። በጣም አሳፋሪ ነው፣ ነውር ነው። እናንተ የተለያዩ ሰዎች ግማሻችሁ አሜሪካን ያላችሁ፣ ግማሻችሁ ዱባይ ያላችሁ፣ ግማሻችሁ ሌላ ምናምን ነገር ያላችሁ በጣም ከባድ ነው። የምታደርጉትን ነገር አስቡበት እንዴ። እንደ ዜጋ ሁላችንም ይሰማናል። ምክንያቱም በአንድ ሀገር ስለምንጠራ ማለት ነው። አካባቢያችን ቢለያይ ትውልዳችን እንትናችን ቢለያየም ግን ኢትዮጵያዊነታችን ነው። ማንም ሊፈቀው አይችልም። ስለዚህ አንድ ነገር ሲነሳ የሚባለው እነዚህ ኢትዮጵያውያኖች ነው የሚባለው እንጂ እከሌ ተብሎ ስምሽ አይጠራም። ስለዚህ እኛ ደግሞ ለስማችን እና ለሀገራችን ስም መጠራት በመጥፎ አንፈልግም እንዴ። በጣም አሳፋሪ ነው። ይሄንን 3 ቀን በጣም የሚያስጠላ ቲክቶክ ላይ በቃ በጣም የሚያስጠላ ከእናንተ የማይጠበቅ ትልልቅ ሰዎች ናችሁ፣ ወልዳችሁ። ነገስ ልጅሽ ይሄንን ቪዲዮ ሲያው ምን ይላል? እሺ እናትና አባትሽን አታክብሪ፣ ወንድሞችሽን አታክብሪ። ግን ልጅ ደግሞ አንዴ በአይምሮ ከያዘ ከባድ ነው። ነገ ደግሞ ያንቺን ተከትሎ ልጅሽ ቢሄድ አንቺ ምንድነው የሚሰማሽ? እኔ ይሄን በዚህን ጊዜ ይሄን ያደረኩት ነገር ነው አሁን ልጄ እንደዚህ ተከተለኝ ብለሽ ማሰብሽ አይቀርም። ምንም ሆነ ሁላችንም ብትሉ ልጆቻችን መልካም ነገር ላይ ስነ ስርዓት ይዘው እንዲያድጉ እንፈልጋለን ሁላችንም። ስለዚህ አንቺ ምንድነው የሚሰማሽ? ምንድነው እንደዚህ
በቃ ቲክቶኩን እንደው በቃ አላቅም የግሌ ነው አላችሁት እኮ እንዴ። ቲክቶክ ማለት እኮ እንደ ዩቲዩብ አይደለም እኮ። በእያንዳንዱ ቤት ቲክቶክ አለ። በአለም ላይ ስልክ ያለው ሰው ሁሉ ቲክቶክ ይጠቀማል። ሁሉ ቦታ ይዞራል። ዩቲዩብ ግን በፍላጎታችን የምንከፍተው፣ ቲክቶክ ግን አይደለም። ቲክቶክ ራሱ ነው እያዟዟረ የሚያመጣው ማለት ነው። ስለዚህ ለምንድን ነው እዚህ ያህል ውርደት አገራችን የምትዋረደው? ለምንድን በዚህ ደረጃ ስለናንተ የምትዳረሱት? ምንድነው እናንተ ነፍሰ ገዳይ አልተገዳደላችሁ? የተገናኛችሁት እዚሁ ዱባይ ነው። በቃ ያለ ችግር ካለ መፍታት በንግግር ምንም ቢሆን ፊደል ቆጥራችኋል። አሳፋሪ ነው የምታረጉት ነገር ሁሉ። በጣም የሚያስጠላ፣ በጣም ለትውልድ እኔ እንጃ ብቻ አላውቅም። ማን ነው ይህንን ቪዲዮ ባዩ ልጅ ዛሬ እኮ ልጆች ደግሞ ስልክ ወዲያው መያዝ ይፈልጋሉ። ህጻናቶች ጌም እንጫወታለን ምን እንላለን ይላሉ። በዛ ሰዓት ስልኩን ሲያዩት ምንድን ነው የሚሉት? እንደዛ ስትሳደቢ፣ እንደዛ ሰክረሽ ዝርክርክ ስትይ ኑ ቤቴን ይዩት፣ ይሄው እንደዚህ ኑ ምን ማለት ነው? አንቺ ማንም እኮ አይደለሽም፣ ማንም ሰው ወንጀል ከሰራ ከማንም አያመልጥም። እንኳን ዱባይ ውስጥ አይደለም ኢትዮጵያ ውስጥ ራሱ አያመልጥም። እና አደብ ብትገዙ ጥሩ ነው። ስራችሁን የምትሰሩትን ስራ በስነ ስርዓት ብትሰሩ ጥሩ ነው። ምንድነው እርስ በርስ መቀናናት የሆነ የማይሆን አባባል ካፋችሁ ከአንደበታችሁ የሚወጣው በጣም ያስጠላል። እውነቴን ነው የምላችሁ። እኛ እንደ ተመልካች ነው የምናያችሁ። እኛ እኮ ብዙ ነገር መስራት እንፈልጋለን። እናንተ ስላላችሁ ብቻ እንፈራዋለን። እውነቴን ነው የምላችሁ። ምክንያቱም እኛ ክብር የሚባል ነገር አለ። መጀመሪያ ራስን ማክበር ነው። የምታደርጉት ነገር ግን በጣም የሚያስጠላና በጣም የወረደ ከእናንተ የማይጠበቅ። አንዷ የሆነ ነገር ከተናገረቻት በቃ ወጥተው መሰዳደብ፣ አንቺ እንደዚህ ልክ አብረው እንደኖሩ እንደሚተዋወቁ አብረው በቃ ምክንያቱም የሚሳደቡ ስድብ ልክ እኔ እንጂ አንዳንዴ ገርመኛል እኔ። እና አደብ ግዙ። አደብ መግዛት ጥሩ ነው። በጣም መጥፎ ነው እንደዚህ ይኙኝ ማለት ደብቁኝ ይመጣል። ስለዚህ እኛንም ሆነ ማንኛውንም የኢትዮጵያ ሕዝብ ሆነ አገራችን ሆነ ማሰደብ የለባችሁም። ችግር ካለባችሁ በራሳችሁ በችግራችሁ ፍቱ እዛው ባላችሁበት ቦታ እንጂ ወታችሁ እንደዚህ ኧረ በስመ አብ ስታስጠላ። ደግሞ ሰክራ እንዴት እንደምትሆን እንዴ! ታዲያ አንቺ ከእንዲህ ከተማረ ቤተሰብ ከወጣሽ እንደዚህ ስነ ስርዓት ካለው ቤተሰብ ከወጣሽ አንቺ እንዳልሽው ማለት ነው። እኔ አላውቅም፣ አንቺ እንዳልሽው ከአንቺ እንደሰማሁት ታዲያ እንደዚህ አይነት እንዳንቺ አይነት እኮ ልጅ መሆን የለበትም። እንዳልሻቸው እንደ አባትሽ ጥሩ ስነ ምግባር ያላት ሰውን የምታከብር ከአንደበቷ ቆጥብ የሆነች መሆን አለብሽ። አንቺ እኮ በጣም የምታስጠይ፣ አይንሽ ፈጠጥ እያደረግሽ ሰውን ስም አልጠራሽም እንጂ ብዙ ሰድበሻል። ስም አለመጥራት የማያስከስስ ከሆነ እኮ ያ ደግሞ የምትዩ ነገር ደግሞ የዛን ሰው የሚመለከት ከሆነ እኮ ያስከስሳል። ስም አለመጥራት ብቻ አይደለም እኮ እንዴ! ኧረ ዱባይን አበላሻችሁት። ዱባይ እኮ የምስኪኖች መስሪያ መለወጫ ነች እኮ። አበላሻችሁት። አለበለዚያ ቲክቶክ ይዘጋ። ስንት ደግሞ በቲክቶክ ደግሞ ብዙ የሚጠቀም ሰው አለ፣ ብዙ እንትን የሚል ሰው አለ፣ ህይወቱን የሚመራሰበት ሰው አለ፣ ለብዙ ችግርተኞች የሚደረስበት እርዳታ አለ። በእናንተ የተነሳ በቃ ቲክቶኩ በቃ መበላሸት አለበት እንዴ? እና አደብ ግዙ ቲክቶክ ላይ ያላችሁ ሴቶች። አለበለዚያ ሪፖርት እያደረግን እናዘጋዋለን። ይሄ ደግሞ መብት አለን። ይሄን ብትሰሚ ደግሞ ወጥሽ ብትሳደቢ ተሳደቢ። እኔ ደስ ይለኛል ሼር ቢያደርጉልሽ። እንደገና ዛሬ ሞተሽ ራሱ እኔ እኮ ይገርሙኛል በጣም እኮ በቃ የሆነ ዲግሪ የጫኑ ነው የሚመስሉት እኮ። ዲግሪ በቃ የስድብ የሆነ በቃ አይደለም በቃ ጎበዝ ብሎ እንደጨበጨብላት። እፈሪ በማንነትሽ በምታደርጊያቸው ነገር እፈሪ። ነገ ለልጅሽ ነው ቅርስ የሚቀመጠው። ልጅሽ ምን አይነት ህይወት ውስጥ እንደሚኖር አታቂም። የፈለገ ነገር ባለጌ የሆነ ሰው ባለጌ ልጅ ነው የሚወልደው። ስለዚህ ራስሽን ጠብቂ፣ ከምታደርጊያቸው ነገር ተቆጠቢ። ጥሩ አይደለም። የሰው አፍ ጥሩ አይደለም። እውነቴን ነው የምልሽ። አሁን ከዚህ ከ3 ቀን ነው ከሳምንት በፊት የሆነ ሰርግ ነበር አይደለም አገራችን ላይ በስንት ሚሊዮን ብር የተደገሰ የባለስልጣን ልጅ አስበሽዋል? ገና ሰርጓን እንግዲህ አስቢው። ሰርጓን ገና አጣጥማ 1 ሳምንትም አልሆናትም። ገና ህይወት እንደጀመረች ነው አባቷን በመኪና አደጋ ያጣችው። ህይወት እንደዚህ ነች። አንድ ቦታ አትቀመጥም፣ ዓለም ትዞራለች። በኋላ ምን አድርጌ ነው ፈጣሪ ወይ ምን በድዬ ነው ብሎ ፈጣሪን ከመጠየቅ እዚህ ጋር የምታደርጊውን ነገር ልብ ማለት አለብሽ። ቤተሰብሽን አታዋርጂ፣ ጎረቤቶችሽን አታዋርጂ፣ ዘርሽን አታዋርጂ፣ እንደ ኢትዮጵያዊነት ኢትዮጵያንም አታዋርጂ። የሌላ ዜጋ መሳቂያ አታድርጊ።
ስለዚህ አደብ ብትገዙ ጥሩ ነው። እኔ ይህን ሰሞን በሚለቀቀው አይቼ ነው በቃ። ምክንያቱም እንደ ሰው አንድ ሀሳብ መናገር አለብኝ። ምክንያቱም ይሄ እዚህ ጋር እንትን የሚባለው ነገር ለወደፊትም ብዙ ነገር ጥቅም አለው። ድንገት አንድ ሰው ቢያይ እኮ አንድ ሰው ሊለወጥበት ይችላል ቢሰማ። ስለዚህ ልብ ግዙ እንጂ እኛ እኮ እንደናንተ መሆን አቅቶን አይደለም። ምንም የሚያግደን ነገር የለም። ግን ስነ ስርዓት የሚባል ነገር አለ። እኛ እዚህ ጋር የምናደርገውን ነገር ነገ ለትውልድ ምንድን ነው የምናስተላልፈው? ገንዘብ ለማግኘት ወይም ስም ለማግኘት ከሆነ ቅርት ይበል በዚህ የሚመጣ ስም። እንደ ልቤ እንደዚህ ብልግና እየተሳደብኩኝ የማይሆን ቃላቶች ካፌ እየወጣ እየተናገርኩኝ ታዋቂ ለመሆን ጠንቀር ብሎ ይቅር። አስበሽዋል? ግን አንቺ ዛሬ እንደገና ደግሞ ሐኪም ቤት ተኛሽ ተባለ፣ እንደገና መጣሽ ደግሞ ዛሬ ደግሞ እንደዚህ ተብዬ። አሁንም የሚሆንሽ አትማሪም እንዴ? ምንድነው? ኧረ በጣም ይደብራል። ሁሉም ሰው እንደሚገርምሽ ነገር ጣልተውሻል አይምሰርሽ። ቲክቶክ ላይ የሚያጨበጭብ ሰው እዚህ ጋር አንቺ የሆነ ነገር ቆንጆ ይጽፍና እዛ ጋር ሄዶ የሚልሽን አታቂም። ስለዚህ ስነ ስርዓት ብትይዥና አደብ ብትይዥ። አይ ካልተመቸሽ ሀገሩን ለቀሽ እዛ ወደ ኢትዮጵያ መሄድ ይሻላል። አታሰድቢን። እኛ በእናንተ የተነሳ ኢትዮጵያኖች እንዲያረጋሉ፣ ኢትዮጵያኖች እንደዚህ ያረጋሉ። ስማችን በቃን እንዴ? ተዋረድን አይበቃም እንዴ? እና ለማንኛውም ቤተሰቦቼ ሰሞኑን በዚህ በተፈጠረው ቲክቶክ ላይ በጣም አዝኜ ነው፣ እውነቴን ነው የምላችሁ። በጣም ተሰምቶኝ ነው ወደ እናንተ ይዤ የመጣሁት። እንደው ብንማርበት በሚል ነው። እንግዲህ በተረፈ እንግዲህ ወዳችኋለሁ። ሰላማችሁን ያብዛልኝ የሀገሬ ልጆች። አመሰግናለሁ ስላዳመጣችሁኝ። ቻው ባይ ባይ። ሀገራችንን ኢትዮጵያ ይጠብቅልን፣ ከክፉ ነገር ወጥተን በሰላም በጤና የምንገባበት ያድርግልን። እንደሌላው ሀገር የምንመኘውን ሰላም ለእኛም ሀገር ሰላም ይስጥልን። ህዝቦቻችን ይጠብቅልን፣ ቤተሰቦቻችን ይጠብቅልን። ወዳችኋለሁ። ቻው ባይ ባይ ቤተሰቦቼ።